ብዙዎች ዓለም ላይ ያሉ ከሚባሉት ቅንጡ አውሮፕላን ማረፊያዎች መካከል አንደኛው ስለመሆኑ ይስማሙበታል። ከአንድ ቦታ ወደ አንድ ቦታ ሊያም ከአንድ ሀገር ወደ አንድ ሀገር ለመጓጓዣነት የሚያገለግል ሳይሆን ቦታው የሚጎበኝና የቱሪስት መዳረሻ መሆን የሚችል ነው። የአውሮፕላን ማረፊያ የኳታር ኩራት የሆነው ሐማድ ዓለም አቀፍ አውሮፕላን ማረፊያ ነው። አውሮፕላን ማረፊያው ይባስ ብሎ አሁን ደግሞ አስደናቂ ማስፋፊያ እያከናወነ ይገኛል። እድሳቱ ሲጠናቀቅ የአየር መንገዶችን ደረጃ በእጅጉ የሚቀይርና አዲስ መለኪያ ሆኖ የሚቀመጥ ነው። አሁን ላይ በዓመት 35 ሚሊዮን ዜጎችን እያጓጓዘ የሚገኘው አየር መንገዱ ከማስፋፊያው በኋላ ደግሞ በዓመት የሚያስተናግዳቸው ደንበኞች ቁጥር ወደ 70 ሚሊዮን ማሳደግ ያስችሏል። የእድሳት ሂደቱ በሁለት ምዕራፍ የሚከናወን ሲሆን በእድሳቱ ከተካተቱት መካከል አንደኛው 10,000 ስኩዌር ሜትር የሚሸፍን አረንጓዴ ስፍራን መስራት ነው። 268 ስኩዌር ሜትር የውሃ ክፍል፣ 11,000 ስኩዌር ሜትር የእንግዳ መቀበያ ቦታ ይኖረዋልም ነው የተባለው። ውድ ቤተሰቦቻችን ለዛሬ ይህንን አስደናቂ የአውሮፕላን ማረፊያና አነጋጋሪ የሆነውን ማስፋፊያውን እየነገርናችሁ ቆይታ እናደርጋለንና እስከ ፍጻሜው አብራችሁን ስለቁ። ባለፉት ዓመታት ትንሽዬው ሀገር ኳታር የዓለም የትኩረትና ስበት ማዕከል አድርጋ ራሷን ለመግለጽ ብዙ ስራዎችን ሰርታለች። መቼስ ዘመኑ ጤፍ ካለው አፍ ያለው በለጠ የሚያሰኝ ነው። የመገናኛ ብዙሃን የሀገርን ገጽታ ለመገንባት ብሎም ብሔራዊ ጥቅምን ለማስከበርና ጎልቶ ለመታየት በእጅጉ ጥቅም ላይ ይውላሉ። ኳታር ኩርማን ብትሆንም ለዓለም ገዝፋ የምትታይበት ሚዲያ ገንብታለች። በየቤታችን የምንመለከተው ግዙፉ አልጀዚራ የሚጢጥየው ሀገር ቴሌቪዥን ጣቢያ ነው። ሀገሪቱም ይህንን ሚዲያ በመጠቀም ብሔራዊ ጥቅሞቿን የሚያስጠብቁ አጀንዳዎችን ታሰራጭበታለች፣ ገጽታዋንም ትገነባበታለች፣ የሚጠሏትን ታጥረገርግበታለች፣ ወዳጆቿን ደግሞ ታሞካሽበታለች። ብቻ አልጀዚራ ኳታር የትንሽ ትልቅ ሆና እንድትታይ ያደርጓታል። ወደ ስፖርቱን ብንመጣ የኳስ ወዳጆች እንደምታውቁት ተወዳጅ የአውሮፓ ሊጎችን ሞቅ ባለው አረብኛ ኮሜንታተር የምንመለከትበት ቤን ስፖርት የዚችው ሀገር ንብረት ነው። በቅርቡ የዓለም ዋንጫን አሰናድታ ለአንድ ወር የትኩረት አይኖች ሁሉ ወደ በረሃማው ሀገር ሆኖም ነበር። ኳታር በዓለም ላይ ጎልታ ለመታየት የምታደርገው ጥረት በዚህ ብቻ የሚወሰን አይደለም። በአቪዬሽኑም ቢሆን ቀድማ ለመገኘት ብዙ ስራዎችን አከናውናለች። አፍሪካ፣ አውሮፓና ኤዥያን በሚያዋስነው ሰርጥ ላይ መገኘቷ ደግሞ የአቪዬሽን ተጽዕኖ ፈጣሪነቷን በእጅጉ አጉልቶታል። መዲናዋ ዶሃን በየዓመቱ የሚረግጡት የመላው ዓለም ተጓዦች ስፍር ቁጥር የላቸውም። የኳታር አየር መንገድም ከዓለማችን ግዙፍ አየር መንገዶች ተርታ ከቀዳሚዎቹ የሚመደብ ነው። በዛው በዶሃ የሚገኘው የሐማድ ዓለም አቀፍ አውሮፕላን ማረፊያም እጅግ ሥራ ከሚበዛባቸው አውሮፕላን ማረፊያዎች አንዱ ነው። የምስራቁንና የምዕራቡን ዓለም በማገናኘት ትልቅ ሚናም ይወጣል። ከመላው ዓለም የሚተሙ ተጓዦች ከአንዱ የዓለም ክፍል ወደ ሌላኛው የዓለም ክፍል ይጓጓዙበታል። የዓለምን የንግድ ሂደት በማቀላጠፍ ረገድም ሚናው የጎላ ነው። ኳታር ይህንን ግዙፍ አየር ማረፊያዋን ማስፋፋት ያስፈልጋትም እጅግ ለበረራ አመቺ የሆነና መላው ዓለምን የማገናኘት አቅም ባለው ቦታ ላይ ከመገኘቷ ጋር በተያያዘ ነው። በዛ ላይ የዓለም አቪዬሽን ቁንጮ የመሆን ውጥን አላት። ደግሞም በየዓመቱ የመንገደኞች ቁጥር እያሻቀበ በመሆኑ ተገቢውን ግልጋሎት ለመስጠትና የደንበኞቿን ፍላጎት ለማርካት ይህ መጠነ ሰፊ የሆነ ማስፋፊያ ያስፈልጓታል። በተለይ ከፈረንጆቹ ሚሊኒየም ወዲህ በኳታር በኩል አድርገው ወደ ተቀረው ዓለም የሚጓዙ መንገደኞች እጅጉን በመብዛታቸው ተሳፋሪዎች ረጅም ሰዓት ለመጉላላት የተዳረጉባቸው፣ በረራዎች የተራዘሙባቸው አሊያም የተሰረዙባቸው አጋጣሚዎች ብዙ ነበሩ። ታዲያ ይህንን ሰፊ ጥያቄ ለመመለስ ማስፋፊያው የግድ ነበር። ሀገሪቱ የሐማድ ዓለም አቀፍ አውሮፕላን ማረፊያን ለማስፋፋት ማሰላሰል ከጀመረች ሰንበትበት ብላለች። ከአውሮፓውያኑ 2004 ጀምሮ ስታልምና ስታቅድ ከቆየች በኋላም በቅርቡ ወደ ሥራ ገብታለች። ለዚሁ ማስፋፊያ እንዲሆን 28 ስኩዌር ሜትር የሚሆን የባህር ውሃ ወደ ሌላ ቦታ እንዲፈስ ተደርጎ ወደ የብስነት እንዲቀየር አድርጋለች። በተለይም በ2019
በሁለት ምዕራፍ ተከፍሎ የሚከናወን የማስፋፊያ ዕቅድ ወደ ትግበራ ማስገባች። የሐማድ ዓለም አቀፍ አውሮፕላን የመጀመሪያው ዙር የማስፋፊያ ግንባታ በ2020 ተጀምሮ በ2022 ተጠናቋል። ሁላችንም እንደምናስታውሰው ያኔ ማለትም በ2022 ኳታር የፊፋ ዓለም ዋንጫ አስተናጋጅ አገር ነበረች። የሀገራት ብሔራዊ ቡድን ተጫዋቾች ስፍር ቁጥር የሌላቸው ደጋፊዎችም በሐማድ ኢንተርናሽናል ኤርፖርት በኩል አድርገው ውድድሩን ታድመዋል። ይህንን ማስፋፊያ ተከትሎ አውሮፕላን ማረፊያው በዓመት 53 ሚሊዮን ተሳፋሪዎችን ማስተናገድ የሚችልበት ቁመና ላይ ደረሰ። ሁለተኛው የማስፋፊያው ምዕራፍ ደግሞ ባሳለፍነው ዓመት የፈረንጆቹ 2023 ጀምሯል። የማስፋፊያ ሲጠናቀቅ በዓመት ማስተናገድ የሚችለውን የተሳፋሪዎች ብዛት ወደ 60 ሚሊዮን ከፍ የሚያደርገውም ይሆናል። ማስፋፊያው የደንበኞችን ቁጥር ከፍ ከማድረጉም በላይ እጅግ ዘመናዊ በሆነ መሰረተ ልማት እርካታን ማምጣት ያለመ ነው ተብሎለታል። በዓለም በስፋቱም ይሁን በምቾቱ ቀዳሚ ሆኖ አልጀዚራ በዜና ሚዲያዎች ዘርፍ፣ ቤን ስፖርት በስፖርት ሚዲያዎች ዘርፍ ለኳታር ያመጡትን ክብር ሐማድ ዓለም አቀፍ አውሮፕላን ማረፊያም እንዲያመጣ ይጠበቃል። የዚህ አነጋጋሪ አየር ማረፊያ ማስፋፊያ ምን አይነት አዳዲስ ቴክኖሎጂዎችን ሊያካትት ይችላል የሚለውን ደግሞ እንመልከት። የአውሮፕላን ማረፊያው ገና በመጀመሪያው ዙር ማስፋፊያ ወቅት 10,000 ስኩዌር ሜትር የሚሸፍን አረንጓዴ ስፍራ ተሰርቶለታል። በአዕዋፋት የተሞላው የአስደናቂ መናፈሻ አንዳች ግዙፍ ፓርክ እንጂ የአውሮፕላን ማረፊያ ውስጥ የሚገኝ አይመስልም። አረንጓዴ ስፍራው 300 ግዙፍ ዛፎችና 2500 እጽዋት አሉበት። 85 ሜትር ከፍታ ላይ የተሰራላቸው ጣሪያ ተፈጥሯዊ ብርሃን እንዲያገኙና አትክልቶቹም እንደለመለሙ ጎብኚዎችም ማራኪ እይታ እንዲኖራቸው ያስቻለም ነው። በአትክልቶቹና ዛፎቹ መሃል የሚንፎለፎለው ውሃም ሌላኛው የጎብኚዎችን ልብ በሐሴት የሚሞላ ክስተት ነው። በተለይ ረዘም ያለ ትራንሲት ያላቸው መንገደኞች በዚህ ስፍራ የማይረሳ ማራኪ ጊዜን ማሳለፍ ይችላሉ። ረጅሙ የበረራ ጥበቃቸው ከምን ያለቀብን እስኪሉ ድረስም ሸጋ ጊዜ ይኖራቸዋል። የሐማድ አውሮፕላን ማረፊያ መመገቢያ ቦታም በእጅጉ እንዲሰፋ ተደርጓል። ተሳፋሪዎች በእነዚህ መመገቢያ ስፍራዎች ያሻቸውን ከማግኘታቸውም በላይ ይቀር የሚያሰኝ የሽያጭ ማዕከላት በአውሮፕላን ማረፊያ ውስጥ ይገኛሉ። እጅግ አስገራሚው ነገር በኳታር መዲና በሚገኘው የሐማድ ዓለም አቀፍ አውሮፕላን ማረፊያ ውስጥ መኪና ሳይቀር ይሸጣል። ባለኮከብ ሆቴሎችን የሚያስንቁ የመመገቢያ ቅንጡ ሬስቶራንቶችም አሉት። የሐማድ ዓለም አቀፍ አውሮፕላን ማረፊያ ከአንድ ቦታ ወደ አንድ ቦታ መጓጓዣ ብቻ ሳይሆን ራሱ ሊጎበኝና ሊታይ የሚገባው መዳረሻ ነው የሚያሰኘውም እነዚሁ ቅንጡ አገልግሎቶቹ ናቸው። መቼስ በአውሮፕላን ስንጓዝ ከአውሮፕላን ወርደን በካርጎ የጫናቸው ሻንጣዎቻችንን መጠበቅ ብዙዎቻችንን የሚያሰለች አጋጣሚ ነው። የሐማድ አውሮፕላን ማረፊያ በሪሞት የሚሰራና ሻንጣና ባለሻንጣውን በፍጥነት የሚያገናኝ ቴክኖሎጂም ወደ ስራ አስገብቷል። የተሳፋሪው ሻንጣ እሱ ከአውሮፕላን በወረደበት ፍጥነት ደርሶ ይጠብቀዋልም ነው የሚባልለት። አውሮፕላን ማረፊያው እጅግ ሰፊ መሆኑን ግምት ውስጥ በማስገባትና ተሳፋሪዎች ያለ ድካምና ጊዜን በቆጠበ መልኩ ወደ ፈለጉበት ቦታ እንዲደርሱ ከባቡር ትራንስፖርቱ በተጨማሪ እርምጃን ማፍጠን የሚያስችሉ የመሬት ላይ ንጣፎች አሉት። አውሮፕላን ማረፊያው ከነዚህ በተጨማሪ እያንዳንዳቸው ኮከብ ሆቴል ሊሰኙ የሚችሉ 4 የመመገቢያ ላውንቾችን ጨምሯል። በእነዚህ ላውንቾች ተሳፋሪዎች የምርጫቸውን ምግብ እጅ በሚያስቆረጥም ጣዕም ማጣጣም ይችላሉ። ላውንቾቹ ደረጃዎች ያሏቸው ሲሆን ለናጠጡ ከበርቴዎችና በቢዝነስ ክላስ ለሚበሩት ተሳፋሪዎች የተዘጋጁ ላውንች አልሙርጃን ቢዝነስ ላውንች ይሰኛል። በዚህ ላውንች ኪሳቸው ላበጠ ከበርቴዎች ጣፋጭ ምግቦች አሉ በተባሉ ሼፎች ይቀርባሉ። ሰውነታቸውን በተጨማሪ ተዝናኖት ማሳረፍ ካሻቸው ደግሞ የስፓ አገልግሎት አለው። ስፖርት ሱስ የሆነበት ሰው አውሮፕላን ማረፊያ ውስጥ እንኳን መታገስ ካቃተው ቅንጡ ጂም በቢዝነስ ላውንች ውስጥ ይገኛል። የጎልድና ፕላቲኒየም ደረጃ የተሰጣቸው ሌሎች ላውንቾችም በሐማድ ዓለም አቀፍ አውሮፕላን ማረፊያ ውስጥ ይገኛሉ። እነዚህ ላውንቾች በዶሃ በኩል ወደ ሌላ ሀገር የሚሻገሩትንም ይሁን መነሻቸውን ኳታር ላደረጉት ተሳፋሪዎች ጉዟቸው በተዝናኖት የተሞላ እንዲሆን ያደርጋሉ። እስኪያውን ደግሞ ግንባታው ባለፈው ዓመት የተጀመረውን የሐማድ ዓለም አቀፍ አውሮፕላን ማረፊያ ሁለተኛ ዙር ግንባታ እንመልከት።
በዚህኛው ምዕራፍ ከተካተቱት መካከል የተሳፋሪዎች መጠበቂያና መግቢያ በሮችን ማስፋትና መጨመር አንደኛው ነው። ተሳፋሪዎች ትራንዚት አድርገው አውሮፕላን ሲቀይሩ አሊያም ከመጠበቂያቸው ወደሚሳፈሩበት አውሮፕላናቸው የሚያደርጉት ጉዞ ያጠረና የቀና እንዲሆን ለማስቻልም ማሳለጫዎች ተካተውበታል። ይህ ማስፋፊያ ሙሉ ለሙሉ ሲጠናቀቅ ታዲያ የሐማድ ዓለም አቀፍ አውሮፕላን ማረፊያ 60 ሚሊዮን ተሳፋሪዎችን በዓመት ማጓጓዝ ያስችለዋል። ይህ ቁጥር አውሮፕላን ማረፊያውን ከዓለም በዓመት ብዙ መንገደኞችን በማጓጓዝ ረገድ ከቀዳሚዎቹ ተርታ የሚያሰልፈውም ይሆናል። አውሮፕላን ማረፊያው ከተሳፋሪዎች በተጨማሪ የካርጎ አገልግሎቱን ለማቀላጠፍም ሰፋፊ ስራዎችን እየሰራ ነው። በዓመት ለሚያጓጉዛቸው 60 ሚሊዮን ተሳፋሪዎችና ሌሎች የጭነት አገልግሎቶች ባለ 3 ፎቅ ቅንጡና ግዙፍ የካርጎ አገልግሎት የሚሰጥ ህንፃ በ85000 ስኩዌር ሜትር ቦታ ላይ እየገነባ ነው። ይህ ማስፋፊያ ሙሉ ለሙሉ ሲጠናቀቅም ታዲያ የሐማድ ዓለም አቀፍ አውሮፕላን ማረፊያ በዓመት 3.2 ሚሊዮን ቶን ዕቃ እንዲያጓጉዝ ያስችለዋል። እነዚህን ዕቃዎች በብዛትና በፍጥነት ማጓጓዝ ብቻ ሳይሆን እንደ መድኃኒት ያሉ ከፍተኛ ጥንቃቄ የሚፈልጉ ጭነቶችን ያለ እንከን ለማጓጓዝ የሚያስችል እጅግ ዘመናዊ የሆነ ቴክኖሎጂዎችንም ታጥቋል። የዘመነ የሙቀት መቆጣጠሪያ ቴክኖሎጂው ጥንቃቄ የሚያስፈልጋቸው ዕቃዎች ምንም ሳይበላሹ ወደ ታለመላቸው ቦታ እንዲደርሱ ያስችላሉ። የአዲሱ ተርሚናል ጣሪያ ከማይዝግና ለእይታ ከሚማርክ ብረት የተሰራ ነው። አውሮፕላን ማረፊያው ዘመናዊነቱንና ውብ የመሆኑን ያህል ለበርካታ ዘመናት ሊያገለግል በሚችል ጠንካራ ቁሳቁስ የተገነባም ነው። ውስጡ የተሰራበት ልዩ ቴክኖሎጂም ኃይል ቆጣቢና ከአካባቢው ደህንነት ጋር የተጣጣመ ሆኖ የሚሄድ ነው። በዚሁ መስኩን ስራው ግሎባል ሰስቴኔቢሊቲ አሰስመንት ሲስተም የተባለው ተቋም ባለ 4 ኮከብ ደረጃን ሰጥቶታል። ሻንጣዎች ከስርቆትና ማጭበርበር በጸዳ መልኩ ለባለቤቶቻቸው እንዲደርሱም የሬዲዮ ፍሪኩዌንሲን ይጠቀማል። በግዙፉ አውሮፕላን ማረፊያ ውስጥ እረፍት የለም። በደቂቃ ከአውሮፕላን እስከ ተሽከርካሪ፣ ከተሳፋሪዎች እስከ አውሮፕላን ማረፊያው ሰራተኞችና የካርጎ ጭነት ያለ እረፍት ይንቀሳቀሳሉ። ይህ ሁሉ በተቀላጠፈ መልኩ እንዲሆንና አንዳች እክል ሳይፈጠር የዕለት ከዕለት እንቅስቃሴው እንዲቀጥል ታዲያ አውሮፕላን ማረፊያው የሰው ሰራሽ አስተውሎት ወይንም አርቲፊሻል ኢንተለጀንስን ይጠቀማል። የተሳፋሪዎች ደህንነት ጉዳይም ሌላኛው ከፍተኛ ትኩረት የተሰጠው ጉዳይ ነው። በአውሮፕላን ውስጥ ፍጹም ሰላማዊ ከባቢ እንዲፈጠር ከእጅ ንክኪ ነፃ የሆነና ፍጹም አስተማማኝ የሆነ የፍተሻ አገልግሎት ተካቶበታል። ኳታር በአጠቃላይም አረቡ አካባቢ ከፍተኛ ሙቀት ያለበት ቀጠና መሆኑ ይታወቃል። እንደ ሐማድ ዓለም አቀፍ አውሮፕላን ማረፊያ ያሉና ብዙ ሕዝብ የሚሰበስብባቸው ቦታዎች ላይ ከፍተኛ ሙቀት ሲደመርበት ምን ያህል ከባድ ሊሆን እንደሚችል አስቡት። በዚህ ማስፋፊያ ታዲያ የተጓዦችን ብዛት ግምት ውስጥ በመክተት ሙቀቱን የሚያመጣጥን አዲስ ቴክኖሎጂ ተገጥሞለታል። እነዚህ ሁሉ ግዙፍ ማስፋፊያዎችና ቴክኖሎጂዎች ታዲያ የሐማድ አውሮፕላን ማረፊያን ዓለም ላይ ካሉት አውሮፕላን ማረፊያዎች በዘመናዊነቱ በምቾቱና ግዝፈቱ ከፊት አውራሪዎቹ ተርታ እንዲሰለፍ አስችሎታል። እነዚህ ሁሉ የማስፋፊያ ስራዎች ሲከናወኑ ታዲያ ሁሉም አልጋ ባልጋ አልነበረም። በተለይ ሰፊ ውሃማውን ክፍል ወደ የብስ የመለወጡ ስራ ከፍተኛ ድካም እንደነበረበት ይነሳል። የኮቪድ-19 ወረርሽኝም የግብዓትና አቅርቦት ላይ ከፍተኛ መስተጓጎል ፈጥሮ ነበር። አውሮፕላን ማረፊያውን በዙሪያው ካለው ባህር ለመጠበቅም 13 ኪሎ ሜትር የሚረዝም አጥር መስራት የግድ ብሎ ነበር። እነዚህ ሁሉ ፈተናዎች ቢኖሩም ሁሉም በታቀደለት ጊዜ እየሄደ ነው። የማስፋፊያው ምዕራፍ 1 በ2022 ተጠናቋል። በ2023 የተጀመረው የሁለተኛው ማስፋፊያም በጥሩ መልኩ እየሄደ ይገኛል። ቁርጠኛነት ለዚህ ቁልፉን ቦታ ይወስዳል። በሚዲያው ዘርፍ ከዓለም የሚጠቀሱትን አልጀዚራና ቤን ስፖርትን የወለደችው ትንሹ ሀገር በአቪዬሽን ኢንዱስትሪ የዓለም ቁንጮ ለመሆን ያላትን ጽኑ መሻት ያሳየችበት ነው ተብሎለታል። የዛሬ ትኩረታችን የሆነው ሐማድ አውሮፕላን ማረፊያ ለአውሮፕላን ማረፊያዎችም አዲስ መለኪያ ሆኖ ተቀምጧል። ውድ ቤተሰቦቻችን የዛሬውን በዚሁ አበቃን።